እሱ ከሆነ በቃ ይመቻቸው። ተረጋግጣለህ። ጀመር ደግሞ አንዱ ያስመር ይፈርምላታል ለሷ ማለት ነው። እየሰማኝ ነው። በምን እኮ አንተ ተረጋግጣለህ። ጀመር ደግሞ አንዱ ያስመርምራት ከዛ ሕክምናውን ውጤት ከሱ ከሆነ ጉድ ጉድ። አሁን የባሰው ነገር መጣ። የባሰው ነገር አፈረጡት፣ ፍርጥ አረጉት። ጉድ ጉድ ጉድ። አረ በፈጣሪ ስም ሄርሜላ ያረገዘችው ከአብርሃም አይደለም። አብርሃም ትልቅ ወጥመድ ውስጥ ገብቷል እየተባለ ነው። እንግዲህ እንሰማለን፣ እናያለን፣ እንሰራለን። ሰላም ፍቅር አብዝቼ ለእናንተ ተመኘሁላችሁ የኔ ማሮች፣ የኔ ፍቅሮች፣ የኔ ወለሎች፣ የኔ ምን ልበላችሁ። ቤቴ ላይክ፣ ሼር፣ ሰብስክራይብ የደውሏን ምልክት በመጫን ቤተሰብ የሆኑ የአይመን እናት የእብዷ ቤተሰብ የሆኑ እንግዲህ አሁንም በአዲስ ነገር መጣሁላችሁ፣ ብቅ አልኩላችሁ። እኔ ወረኛም ነኝ፣ እኔ ለፍላፊ ነኝ። ስለዚህ እኔ ለፍላፊ አትስሟት። አንደኛ ነገር አብርሃም ትልቅ ችግር አልገባም። ኦልሬዲ አረገዘችለት። በቃ ወደዳችሁ አመናችሁም ሲጀመር ማለት ነው። አሁን ሄርሜላ ያገዳት ሰውና ቀለበቷን የወሰደው እነ ኤፍሬም እንደሆኑ አሁንም ጥርጣሬ ውስጥ እጃቸው፣ አሁን ሄርሜላ ኦልሬዲ እጃቸው ውስጥ ነው አይደለ ያለችው። እጃቸው ውስጥ ራሱ ሆና ማረጋገጥ አልተቻለም። ኦልሬዲ ትክክለኛ ነገር እስካሁን አልተወሰነም። ሄርሜላም የተናገረችው ነገር የለም እስካሁን አርግዣለሁ ከማለት ውጭ። ግን በዚህ ውስጥ ይሄን ያክል መውረድ፣ ይሄን ያክል መዝቀጥ ምን ይሉታል? ኧረ በፈጣሪ ስም እንዴ ፈጣራችሁን አትፈሩም እንዴ? እንዴት ነው አብርሃም እያፈቀረችው እየወደደችው ሌላ ወንድ ጋር ሄዳ አንሶላ ከሱ ጋር የምትጋፈፈው? ይሄ ምን አይነት አባባል ነው? ይሄ ምን አይነት በቃ በጣም ነው የሚሰቀጥጠው። ወላሂ ነው የምላችሁ። ቀልድ መስሎ እናንተ ቀልድ ሊሆን በቃ ቀልድ በቃ እናንተ ቀልድ መስሎ ሊታያችሁ ይችላል። ነገር ግን ይሄ ትልቅ ነገር ትልቅ ኃጢአት ነው እንዴ። አብርሃም ይሄ ቪዲዮ ካየ ይበላችኋል ብቻ ሳይሆን ያብዳል። ምክንያቱም እንደዛ ማለት የለባችሁ። እናንተ መከታዎች ናቸው። የእነሱ ወንድሞቹ ብቻ ሳትሆኑ ብዙ ነገሮች ናቸው። ብዙ ነገር አብራችሁ አሳልፋችኋል ከሄርሜላም ጋር። ኦልሬዲ ይሄ ተፈጠረ አይደለ? የፈጣሪ ስጦታ ነው ብላችሁ መቀበል ትታችሁ እንደገና ሄርሜላ ከሌላ ወንድ ጋር ተኝታ ነው ሄርሜላ ያረግዘችው ማለት በጣም ከባድ ነው። ቤቱ ላይክ፣ ሼር፣ ሰብስክራይብ ደወል ምልክት መጫን አትርሱ። እወዳችኋለሁ።